ስምንተኛው ያሉት ልጅ አባቱን ሲያስተምር ዞላ ቤት እነዚህን የሚያክሉ ሽማግሌዎች ሽምጥጥ እያደረጉ እኛ ለሀገራችን ምን እንመኝ? እውነት ሀገራችንን እንድንጠላ ነው እያደረጉ ነው ያሉት። ጀግኖቻችን ለእኛ ፍቅር ያስተምራሉ፣ አባቶቻችን ደግሞ ለእኛ ጥላቻ። ከእነሱ ምንድን ነው የምንማረው? እውነት ለመናገር ዞላ አቤላ ትችላላችሁ። እውነት አባቶችን እያስተማራችሁ ምስኪኑን እንባ እየጠረጋችሁ ፈጣሪ አምላክ ጥበቡን ያብዛላችሁ። ሌላ ምንም አልልም። ይሄ ታሪክ ውድ ቤተሰቦች ታውቃላችሁ፣ ለዞላ እንኳን አዲስ አይደለም። ከዚህ ፊት ይሄ ታሪክ የትዕግስት ታሪክ ነው የሚመስለው። ታስታውሳላችሁ? ከዚህ ፊት ልዑሌና ዞላን ብጥብጥ አድርጎ ያጣላ አብርሃም እና ዳንኤል፣ አልማዝ፣ እነዚህ ሶስቱ ትዕግስትን የተወለደችውን ወራሿን የመድጎ ልጅ ናት ብለው ከዛ በአንድ ፊት ልዑሌን ጠሩት፣ በአንድ ፊት ዞላን ጠሩት። ያው ሲከፋፈሉ በመጣላታቸው ማለት ነው። ከዛ ልዑሌና ዞላ በማይታወቅ ነገር ብጥብጥ ብሎ ተጣሉ። ከዛ ታረቁና ጉዳዩን በደንብ ሲይዙት ምን ሆኖ ተገኘ? ትዕግስት ወራሽ ሆና እነሱ ደግሞ የመድጎ ልጅ ሆነው ተገኙ። እና አሁንም ይሄ ነገር ሟች የተባለው ሰውዬ ወይ ገለውት ነው ወይም ደግሞ ደብቀውት ነው። የዚህ የሟች ሰው ቤተሰብ መሆን አለበት ብዬ ነው የማስበው። ምክንያቱም እናቷንም ደብቃለች ሚስጥሯ፣ ወይ ደግሞ እናቷም ወንጀሉ ተባባሪ ልትሆንም ትችላለች። ለምንድን ነው እናቷን የደበቀቻት? ለምንድን ነው አጎትየው እንትን እንዲል ረፍ የምትለው አጎትየውን የምትቆጣው? ልጅቷ በጣም ችግር አለባት። እና እንደው ምንም በቃ የሆነ ታሪኩ የዛን አይነት ታሪክ ነው። ምክንያቱም እነ ልዑሌን እና ዞላን እንዴት እንደተጣሉ ቤተሰብ ታውቃላችሁ። አሁንም እንደገና ዞላና አቤላም እንዴት እንደተጣሉ ደግሞ አይታችኋል። ግን ይሄ ነገር የሁለቱም ቢሆን ኖሮ ወይም ደግሞ ከሁለት አንዳቸው የሀቅ ቢሆን ኖሮ ሁለቱም አይጣሉም ነበረ። ስለዚህ እነሱ ተገሉ የተገኙ ሰውዬ ቤተሰብ ንብረት ይሆናል ብዬ ነው ውስጤ የሚጠረጥረው። እና አቤላዬ ግን በዛ አጋጣሚ ትችላለህ፣ እግዚአብሔርን ትችላለህ። በቃ ምን እንደው እግዚአብሔር አምላክ ጥበቡን ያድላችሁበት ይጨምርላችሁ። ይህን ማለት የምፈልገው። አንዳንዴ ይህንን ሳይ አገሬ መግባት ራሱ እንዴት እንደሚያስጠላኝ ወገን። እንደኔ አገሩ ቢያስጠላው ሰው አለ እንዴ? በኢየሱስ ስም ጌታን በጣም ነው የሚደብረው። ትላልቆቹ ራሱ ትላልቅ የተባሉ ሰዎች ራሱ በቃ ውሸት፣ ምንም ጥሩ የሚያደርግ የለም። ቢያንስ እንኳን ትላልቆቹ ምን አለ እኛን ትናንሾቹን ተስፋ ቢሰጡን ምን አለበት? ተስፋ ኖሮን ወደ ሀገር እንድንገባ እንድናስብ ቢያደርጉን እግዚአብሔርን የሆነ በቃ ይሄን እነዚህ ትላልቅ አያት የሆኑ ሰዎች ራሱ በዞላ ታያችሁ እንደዛ ሲዋሹ ካዲያ ነገ ወዴት ይሄድን ነው ያስብላልና እግዚአብሔር ብቻ ያበርታችሁ፣ በርቱ ለማለት እወዳለሁ። ጀግኖቻችን ያኑርልን። እናንተ ካላችሁ እውነቴን ነው እኛም የሀገር ፍቅር ይኖረናል ብዬ አስባለሁኝ። በተረፈ መጨረሻውን ለማየት እንግዲህ እኔም እየጓጓው ነው። ሁላችንም ጓጉተናል። እግዚአብሔር እንግዲህ መጨረሻውን ያሰማን እላለሁኝ። ውድ ቤተሰቦቼ በስደት ያላችሁ ምንም አይንካችሁ፣ እግዚአብሔር እድሜ ጤና ይስጣችሁ እላለሁ። መልካም ምሽት።